በስልክ ደውላ ቆይ ዛሬ እህቷ ነገ ስለምትመጣ ለልጆ ሳላ ሚት አታርጋችሁት እንዴት መሰለህ አስፈላጊ ሆነ ችግር አለ። ማዘርዬ ቆይ ይቅር ማዘርዬ ቆይ አንዴ ትንሽ እስቲ ልጅቷ ሰብር ካገኘች ማዘርዬ ቆይ ያውሩ ሪከርዱን ተዋቸው ያውሩ ግን እሳቸው ሳላ ሚት አታርጋቸው ልጅየውን ሳላ እሳቸው አታውሩ ሚስጥር ደብቁ በተባሉ ቁጥር እሳቸው እየተጎዱ ነው። እግዚአብሔርን በየቦታውን ልጆቹ እየሄዱ ማዘርዬ በቃ ያውሩ። ለዛ ነው ሳላ እየተጎዱ ነው። መሄጃ አታለች ሴትዮዋ ወረብል ካባ ካልሆነኛ ቤት ተከራይተን ይኖራቀ ሂዊ እኮ እናትሽን ልታድናት የመጣች አንድ ጎረቤት ነች እንጂ እናንተን ልታጠፋ የመጣች ጠላት አይደለችም። ዛሬ ሂዊ ባትኖር እናታችሁ አንገቷን ሰቅላ ወዮ ተብሎ ነገሮቹ ተደፋፍነው ቀርቷን ነበረ። እቺ እናት እኮ የመጨረሻ ጊዜ ሲሆንባት ነው የመጣችሁት። አሁን ከእናታችሁ የምትፈልጉት ምንድን ነው? ሰላም፣ ፍቅር፣ ህይወት፣ ደስታ እንደ ማንኛውም እናት ግንባር እየሳማችሁ እናት እያላችሁ እግር ማጠብ ወይስ ጀሀነም ላይ መቃጠል ዱንያ ላይ ማቃጠላችሁ ገላችኋት ሜዳ ላይ ልጥሏት? ይህም ብቻ አሳውቂን ሀቢብቲ። እናንተ የሚቀጣችሁ ቅጣት አላህ ነው የሚያውቀው። ሰዎች ቲጂ ያወራሁት ነገር ቢኖር ስማ አንዴ አሁን ሁሉ ሳስታወራ ዝም እያዳመጥኩክ ነው። ሶስት ቤት ቲጂ ያወራሁት ወሬ ምንድን ነው? ከምር እኛ እንደዚህ አይነት ልጆች ቢሆን ኖሮ እኛ ሰፈራችን ሰው የሚቀጣ ሰው ነው። እዚህም ደረጃ ሳይደረስ እኛ የቀበሌ ቤት ነው የምንኖረው። አንድ ግድግዳ አጠገብ ላጠገብ እየኖርን ያለን ሰዎች አለን። ይህን ሁሉ ነገር ስናደርግ ማንም ሰው ዝም አይለንም። አንድ ሁለት ደግሞ ህይወት በአካልም እንደዚህ ሰፈር ስር እናቃለን። ሰፈርና ጉርብትና ደግሞ የተለያዩ ነገሮች ናቸው። ከምር እዛች ጋር መታማማ ያንን ነገር ስትናገራት ታውቃለች ልጆቹ እንደዚህ አይነት ባህሪ እንደሌላቸው መታ ይሄ ነገር ለምን ብላ አንድ ቀን አውርታ አታውቅም። አታስቁመኝ አይደለች የሰፈር ሰው ናት። የሰፈር ሰው ማዘር ዝም በሉ። ጎረቤት ላምጣልህ ከህይወት የቀረበኝ ሰው የለም እነግርሻለሁ። አዎ አምጪ ማዘር እኛ ነው የምንጠይቃቸው። ልታመጣ ያለው ሚዲያ ላይ ሄለን አንድ አዳምጪ። ሚዲያ ላይ ተናግሬያለሁ። ግሩፕ ተደራጅቶብኝ ለአባትሽ አትገባም ስለው ፍርድ ቤት የሄዱበት ፋይል ይወጣል። እሺ አንቺና ሃይማኖት በሌሊት አምሽታችሁ ስትመጡ ባልቦላ ሁሉ ያጠፋችሁትን ስምሽን አላነሳውም። ለምን? ለትዳርሽ ስለማስብ። ዛሬ እናገራለሁ ማዘርዬ፣ እናገራለሁ። ታስረሻል፣ ከዚህ በፊት ታስረሻል። እንደውም ሚዲያ ላይ መጣሽ አይደለ? ፋይል የፈለግሽው ፍርድ ቤት ፋይል አለ። ሲሳይ ጋር ደውይለት፣ ዳኛው ጋር ፋይል ይወርሽ። በቀደም አውጥቼልሻለሁ። ለምን? አንቺና ሃይማኖት ሁሉ ታስራችኋል። ባልቦላ በእኔ ላይ አጥፍታችሁ እናቴ ቁጭ ብላ ሌሊት ጨፍራችሁ ሰካራም ጠጪ እናንተ ናችሁ ሁለታችሁ። እኔ ግን አልተናገርኩም እስከዛሬ። ገብቶሻል? ዛሬ አንቺ የተጣላቸው ጎረቤቶች አደራጅተሽ ብትመጪ የስምንቱም ስም ዝርዝር ማህበራዊ ፍርድ ቤት አለ። እኔን የከሰሱበት ተደራጅተው ሳይመክሩኝ ጎረምሳ ትሰበስባለች ትቅማለች ብሎ ክስ የሄዱበት ፋይል አወጣልሻለሁ። እኔ እናትሽ ው እንዲህ ስታይኝ ፋራ እንዳልመስልሽ። ማዘር እየተረጋጉ እርስ ቆይ አሁን ማዘር ዋላስታውሳት ውስማን የእሳው እንዳይመስላት ስታወራ ሀቢብቲ ማዘርዬ ይኸውልሽ የኔ ቆንጆ እናትዬ አንቺ ይኸውልሽ አንቺ እናቱ ኧረ ይኸውልሽ ልብ ይፈርሳል። የሚበላው ምግብ ተጠግቦ እንደሚኖረው መደከም ይመጣል። አንድ ቀን መውደቅ ይመጣል። ሀቢብቲ ወላሂ አንተ ቆይ ምንድን ነው እያልክ ያለሁት? እኔ ምንድን አንቺ ልጨርስልሽ። አንቺ ለምንድን ነው አፋፍ የምትይው ሰውን? አንተ ነህ እኮ የምትለው አፋፍ። አንቺ በጣም ስተተኛ ነሽ። እንትን ሶፊ ቤት ገብተሽ ስታወሪ የነበረው እንዳለ የምታወሪውን ነገር